ራሱ ችግር አለበት። ለምንድነው የአዲስ አበባን ጉዳይ በዚህ መንገድ ፍሬም አድርገው ያስቀመጡት? በአራት ተፎካካሪ ሐሳቦች አንድ እሱ ነው። ሁለተኛው ግን በውስጡ ባሉት ሰዎች የድምጽ ብልጫ በጠን የሚወሰን ከሆነ እኮ በቃ የኦሮሚያ ክልል ሰዎች በተለያየ መንገድ በፓርቲም በሃይማኖትም በምንም የአዲስ አበባ የኦሮሚያ ትሁን የሚል ጥያቄ ያላቸው ሰዎች እዛ ያ አጀንዳ የሚወያይበት እንትን ውስጥ ባላንሱን ማሳጣት በቃ ቀላል ነው። እሱን ኮሚቴ እሱ ያ አጀንዳ የሚወያይበትን ግሩፕ ኦልሬዲ ይታወቃል። ስለዚህ ሰዎችን ሎቢ በማድረግም ይሁን በማስፈራራትም ይሁን ፖስት አድርገህ የራስን ሰዎች እንደሚባለው ለዛ የተጋለጠ አሰራር ስለተፈጠረ ከፍተኛ አንኢንቫይትድ ገስትስ ገብተው ያቦኩትና መጨረሻ ላይ ውይይቱ ውስጥ ከፍተኛ ቁጥር ያለው ሰው አዲስ አበባ በኦሮሚያ ክልል ትካለል ብሏል ቢባል ምን ሊያደርጉ ነው? የአዲስ አበባ ህዝብ ውክልና ድምፁ በምን እንደሚሰማው የአዲስ አበባ ህዝብ አዲስ አበባ ላይ ያለው የከተማ ባለቤትነት ጥያቄ እንዴት ነው የሚመለሰው? እንዴት ነው የሚንጸባረቀው? ስለዚህ የአዲስ አበባ ህዝብ ሮሉ ብዙ ምን ሳያደርግ ከሌላ ሩቅ ቦታ የመጡ ሰዎች በአዲስ አበባ ባለቤትነት ጥያቄ ላይ ውሳኔ ሰጥተውበት ይሄዳሉ ማለት ነው። በአጀንዳው ላይ የሚወያዩ ሰዎች እነማን ናቸው? ምን አይነት ውሳኔ ነው የሚሰጡት? የሚለው ገና ብዙ ቅሬታ ያስነሳል። የከተማዋ ነዋሪዎች ምን ያህል ተወክለዋል በዚህ ዲስከሽን ላይ? ሌሎች ክልሎች አዲስ አበባ ላይ ኢንተረስት ያላቸው ክልሎች ምን ያህል ድምጻቸው ይሰማል? አዲስ አበባ የሁሉም የሀገሪቷ ክፍሎች ከተማ ነች። በሁሉም የሀገሪቷ ሀብት ክልል በመጣ ሀብት ነው የተገነባችው። ስለዚህ እያንዳንዱ ክልል ስቴክ አለው አዲስ አበባ ላይ ከአዲስ አበባ ነዋሪ በተጨማሪ እና እንዲህ ያሉ በጣም ሴንሲቲቭ የሆኑ አጀንዳዎችን በእንዲህ መንገድ በተወጫበረ ለትርምስ ክፍት በሆነ አግላይነት ባህሪ ባለው እንደገና እንደ ድንኳን ሰባሪ ጉባኤ ሰባሪ ካድሬዎች አሰማርተህ ግርግር በሚፈጠርበት መድረክ ሴትል አረጋለሁ ብሎ ማሰብ አዳዲስ ግጭቶችን ወደፊት የሚያስከትል ይመስለኛል። ያሬድ እንግዲህ ከጉባኤው ተሳታፊዎች አንዳንድ የሚወጡ መረጃዎች አሉ። ከመረጃዎቹ አንዱ አሁን ቀደም ሲል የጠቀስካቸው አዳዲስ ፊቶችን እያየን ነው የሚል ነው። ከዚህ በተጨማሪ አበል ተሰጥቷቸው ሆቴል ተይዞላቸው ከተለያዩ የሀገሪቱ አካባቢዎች የመጡትን ጥያቄም ሲያነሱ በጉባኤው አዳራሽ ውስጥም ቦታ ሊያገኙ ባለመቻላቸው ከጉባኤው ከምክክሩ አመራሮች ከምክክሩ ኮሚሽነሮች የሚሰጣቸው ምላሽ ምንድነው? በቃ አበሉን ወስዳችኋል፣ ገንዘባችሁን ይዛችሁ ወደ መጣችሁበት ተመለሱ የሚልም ምላሽ እየተሰጣቸው ያሉ የጉባኤው ተሳታፊዎች እንዳሉ ነው የሰማነው። ይሄ የደረሰበት አንድ ጉባኤተኛ በቀጥታ ለኛ መረጃውን አድርሶናል። ወደ መጣበት ሂድ፣ አበልን አግኝታል፣ ሆቴልም ከፈለክ ቆይ፣ ከፈለክም ወደ መጣበት ተመለስ ብለውኛል ብሎ ነው የገለጸልን። ስለዚህ ጉባኤ ማጅራት መቼዎች አሉ። ቀደም ሲል የጠቀስካቸው ዱንካን ሰባሪዎች የምትላቸው ብልጽግና በሚፈልገው መልኩ እንዲሄድ በተለይም ደግሞ የባለሙያተኞች የሚባል ደግሞ አንድ ቡድን አለ። ያ ቡድን ቁጥሩ ምን ያህል እንደሆነ አናቅም። ሂደቱን በሳይንሳዊ መልኩ እንዲያስቀጥሉ ተብለው እንዳማካሪ የመደቡ ናቸው ተብሏል። አብዛኞቹ የኦሮሚያ ብልጽግና ሰዎች ናቸው። በተዘጋጀውና በተሰጣቸው አቅጣጫ መሰረት ሂደቱ እንዲከናወንና ውጤቱ እንዲመጣ የተመደቡ የባለሙያተኞች ቡድን አለ። እነሱ ተሰማርተው ስራውን እየሰሩ ነው ያሉት። ይሄ ሁሉ ግርግር ለምን አስፈለገ? እንደው ያሬድ የኔ ጥያቄም ይሄ ሁሉ ግርግር ለምን አስፈለገ? አብይ አህመድ የፈለገውን እያደረገ ቆይቷል። ሀገርን የምታል በሺህ ዘመናት ስንት መስዋዕትነት ተከፍሎባት የቆየችን ሀገር አንድ ግለሰብ የራሱ የስነ ልቦና የበታችነት ስሜት የሚሰማው ግለሰብ እንደፈለገ እያደረጋት እኮ ነው ያለው። ማን ከለከለው የፈለገውን እንዲያደርግ? ለጊዜው ለምን በዚህ መልኩ መጣ? ለምን ማጭበርበርስ አስፈለገ? የኢትዮጵያን ህዝብ አማክሮ ነው እንደ ብዙ ነገሮችን ሲያደርግ የነበረው? አዲስ አበባን ሲያፈርስ የአዲስ አበባን ህዝብ አማክሮ ነው? ለምን አስፈለገ ይህ ሁሉ ነገር? እንደው ማድረግ የሚፈልጉትን እያደረጉ አይደለም ወይ ነው ጥያቄው?
የሀገሪቷ ውስጥ ያለው የፖለቲካ ሁኔታ ከተበላሸ ውሎ አድሯል። ትርምስ ውስጥ ነው ሀገሪቷ ያለችው። ያንን ትርምስ የሆነ ቀለም መቀባት አለብህ እና ትርምሱ አብይ ከአማራ ህዝብ ጋር ተጣልቷል። አማራ ክልል ጦርነት ውስጥ የተገባው ከአማራ ህዝብ ጋር ስለተጣላ ነው። ትግራይ ከትግራይ ህዝብ ጋር ተጣልቷል። የትግራይ ሁኔታ በዚህ ደረጃ የሆነው ለዛ ነው። ኦሮሚያ ክልልም የኔ ኮንስቲትዩዌንሲ የሚለውም ውስጥ እንደዚሁ ከማህበረሰቡ ጋር ሰላም አይደለም፣ በየቦታው ችግር አለበት ተብሎ የተፈረጀ መንግስት። ስለዚህ እነዚህን እውነተኛ የሆኑ መሬት ላይ ያሉ ግጭቶችን ቀለም መቀባት ይፈልጋል። የኢትዮጵያ ህዝብ ድጋፍ አለኝ፣ የህዝቡን ችግር በውይይት ፈተናል በሰለጠነ መንገድ። በየቦታው የምናደርጋቸው አሁን እዚሁ ቁጭ ብለ የመከላከያ ሰራዊትን የፌስቡክ ገጽ ወይም ዌብሳይታቸውን ብትመለከት ምክክር የሚያደርግ አገር ሰራዊት አይመስልህም። እንደዚህ ነገሌ እንደመሰስናቸው ትላንትና እዚህ ጋይንት ያል ደመሰስን እንደዚህ ያደረግን አጨድናቸው ምናምን የሚል በጣም ጭካኔ ደሞላ ብቻ የፕሮፓጋንዳ እንትን ነው። ስለዚህ ሰላም የሌለበት ሀገር መሆኑን ኢትዮጵያ ውስጥ ለማወቅ የመከላከያን ፔጅ የመከላከያ ሰራዊቱን ዜና ተመልከት። ያለ እረፍት ፕሮፓጋንዳ ውስጥ ነው የተጠመዱት እና ፕሮፓጋንዳው ጨፈጨፍን፣ ገደልን፣ አጸዳን ምናምን ነው። ስለዚህ ከህዝቡ ጋር እየመከርን ነው። በየቦታው የምንዋጋው ከአንዳንድ ኤክስትሪም ከሆኑ ኤሌመንቶች ሽፍቶች ምናምን ብሎ የወሳኝ የፖለቲካ ጥያቄ ያላቸውን የዚህ የምክክር ዋነኛ አክተር መሆን የሚገባቸውን አብይ ያገለላቸውን አካላት ተጋብዘው ሰላም ስለማይፈልጉ ነው እንጂ የሰላም መድረክ ተከፍቷል፣ የውይይት መድረክ ተከፍቷል ብሎ የፖለቲካ ገጽታ ማሳበጫ ነው የሚያደርገው። ከዛም ደግሞ የህዝብን ጥያቄ ተዳፍነው ከቆዩ ሌላ መዘዝ ያመጣሉ ብሎ የሚያስባቸውን የህዝብን ጥያቄዎች ሃይጃክ አድርጎ በምክክር መልክ ሰብስቦ አንዳንዶቹን ጥያቄዎች ለመመለስ እየጣርን ነው ብሎ የሆኑ ደግሞ የውሸት ምላሾችን ወደፊት እንጠብቃለን። አንዳንዶቹን ጥያቄዎች ደግሞ የማድበስበሻም ጊዜ መግዣም ስለሚሆን ይህን ፕሮሰስ ልክ ምርጫውን ለሌጂቲሜሲ እንደፈለገው ሁሉ የምርጫው ሌጂቲሜሲ አይበቃውም። ላብያየ የተጠላ መንግስት መሆኑን ያውቃል። በህዝብ የተጠላ መንግስት መሆኑን ዓለም ያውቃል። ስለዚህ በምርጫው ብቻ ቅቡልነት አግኝቻለሁ ቢል ምርጫ ስለሚጭበረበር አፍሪካ ውስጥ ታማኝነት አያገኝም። ስለዚህ አንድ ተጨማሪ ድሪቶ መጨመር አለበት እና ከምርጫ ብቻ አይደለም ከምርጫው ማግስትም የኢትዮጵያ ህዝብ አብሮኝ ቁጭ ብሎ በአገሪቱ አጣፈንታ ላይ ጥልቅ ውይይት አድርጓል፣ መክሯል እና ደግሞ የጋራ እንደዚህ አይነት ስምምነት ላይ ደርሰናል ብሎ ያንን ገጽታ መሳል ይፈልጋል እንጂ ከዚህ ውይይት የሆነ ነገር ጠብ ይላል ብሎ እነሱም አብይም እንትን አያደርግም። ኦልሬዲ ውጤቱም መዳረሻውም ኢቭን የአጀንዳዎቹ ማካሄድ ሁሉ ቀድሞ የተወሰነ ይመስለኛል በእኔ እምነት። ያሬድ ሶስት ነገሮችን በአንዴ ላንሳና ምናልባት ሶስቱም በተናጠል ጥያቄ መልክ ሆነው ወደ አንተ ቀርቦ ምላሽ ቢሰጡ ደስ ይለኛል። ካለው ጊዜ አንጻር ሶስቱንም በተከታታይ ላቅርብ። አንደኛ ኮንፊውዝ ኤንድ ኮንቪንስ የሚለው የነ አብይ አህመድ ስትራቴጂ ያኔ ባህር ዳር አባይ ማዶ ሄደን ቁማሩን በላናቸው ያሉት አሁንም አለ። ምክንያቱም አብይ አህመድ ሌላ፣ ሽመልስ አብዲሳ ደግሞ ሌላ ነገር እየተናገረ ነው። በዚህ የማደናገር እንትን ውስጥ ገብተዋል። አንዲት ስንዝር መሬት ከኦሮሚያ አትወሰድም እንደውም እየሰፋን ነው አለ። በምክክሩ ላይ አሁን ቀደም ሲል እንዳነሳ ነው አዲስ አበባ የኦሮሚያ ትሁን የምትለው ምናልባትም ወደፊት ዋና አጀንዳ ዋና ጸድቃ ልትመጣ የምትችል ጉዳይ እንደሆነች እንገምታለን። ይህ ሁሉ የሚገፋው በሌላ አካል ነው። አብይ ደግሞ ኢትዮጵያዊ ሆኖ ለሌላው እንደሚያስበው ነው ይቀርባል። ስለዚህ ይሄ የማሳመንና የማደናገር የሚሉት ኮንቪንስ ኤንድ ኮንፊውዝ አሁንም ዘንድሮም አለ ወይ? አሁንም በዛ ስትራቴጂ ኢትዮጵያውያንን እያደናገሩና እያታለሉ ለመቀጠል ወስነዋል ማለት ነው። አንድ ይህንን ጥያቄ ላንሳለን። ሁለተኛ ምንድነው አሁን ምን ትጠብቃለህ? በመጨረሻስ 3 ሳምንት አለፈ፣ 1 ወርም ይሁን ከዛስ እና አብይ አህመድ እንዲያደርገው ልክ ምርጫውን እንዳደረጉት ሁሉ ይሄንንም በዚህ አልፈን
ለሚቀጥሉት 5 ዓመታት በእኛ በፈለግነው እኛ ባታለነው ባደናግርነው መልኩ ሀገር እየመራን እንቀጥላለን ብለው አምነው ተቀምጠዋል ማለት ነው። የመጨረሻ ላንሳል ከዚህ ጋር የምችለው ጥያቄ የተቃዋሚ ፓርቲዎችን ነው። ባለፈው ምርጫ ለምን ገባችሁ? ምርጫ መግባት አልነበረባችሁም ብለን ስንወቅሳቸው የነበሩ ገብተው ራሳቸውንም የወደፊት የፖለቲካ ስብዕናቸውንና ህልውናቸውንም አስበልተው ዛሬ እንደው ዝም ብሎ አውላላ ሜዳ ላይ የወደቁ አንዳንድ ተቃዋሚ ፓርቲዎች አሁን ደግሞ ምክክር ኮሚሽን ውስጥ ለመግባት ያኔ ተቃውመው አንገባም ያሉ አሁን በመጨረሻው ሰዓት ለምን እንገባለን እንዳሉ አልናቅም። ለምሳሌ የእናት ፓርቲን መጥቀስ እንችላለን። አነጋግሬያቸዋለሁ። አመራሮቹን ለመግባት እንደወሰኑ ነግረውኛል። ለምንድን ነው ያስፈልገው በዚህ ሰዓት መግባት? ህዝብን ምርጫ ውስጥ ገብታችሁ አሳዘናችሁት። አሁን ደግሞ ምክክር ውስጥ እንገባለን ብላችሁ ለአብይ አህመድ ተውኔት ማድመቂያ ለመሆን ለምን ፈለጋችሁ የሚል ነው። አሳማኝ ነገር ላገኝ አልቻልኩም። አነጋግሬያቸዋለሁ። እንዴት አየኸው? ብዙዎቹ ተቃዋሚዎች አስቀድመው የተሰናበቱትን አሁን ደግሞ መቀለጃ ነው ተውኔት ነው እየተባለ እየተገለጸ የህዝብ ሮሮና ተቃውሞ እያለ በአማራ ክልል ይህን ያህል እልቂት እየተፈጸመ እነዚህ ተቃዋሚ ፓርቲዎች አሁን ፈራተባ እያሉ ነው። ምናልባት ከሰሞኑ ሊገቡ ይችላሉ ምክክር ውስጥ። እንዴት አያቸው? እነዚህንም 3 ጥያቄዎች በተከታታይ አቅርቤላለሁ። ኮንቪንስ ኤንድ ኮንፌስ ዝም ብሎ የተነገረውን ሁሉ ሳይመረምር የሚያምን እንደነ ሽመልስ አይነት ካድሬዎች የሚሆን አብይ የሚነግሩትን ሲዋሹትም የሚዋሽ ሲያጃጅሉት የሚጃጃል ማህበረሰብ እስካለ ድረስ እንደሱ ያን ከማድረግ ወደኋላ እነሱ የሆነ ታምራዊ የሞራል ልዕልና ተሰምቷቸው ወይ ህሊናቸው ቆርቆሯቸው ሰላም ነስቷቸው ወይ ደግሞ ይሄ ሲስተም አያዋጣም ብለው ሊተውት አይችሉም። የሚጃጃል ካለ የሚሞኝ ካለ 10 ጊዜ ሲዋሹት 10 ጊዜም ውሸቱን እውነት ነው ብሎ የሚቀበል ካለ እነሱ ያንን ስልት ምንም ጥያቄ የለውም ይቀጥሉበታል። ፖለቲከኞች ናቸው። ከፖለቲከኛም ደግሞ አደገኛ ፖለቲከኞች በግፍ በኃይል ባፈና ስልጣን ይዘው መቆየት የሚፈልጉ ሰዎች ናቸው። እኔ ኮንቪንስ እና ኮንፌስ ብቻ ሳይሆን ኮንቪንስም ሊያሳምኑት ያልቻሉትንም ኮንፊውዝ ነው ያለው። ምናልባት ኮንፊውዝ ሊያረጉት ሊያደናግሩ ካልቻሉ ሊያሳምኑም ካልቻሉ ትመታለህ። ሶስተኛውን ሽመልስ ስላልተናገረ ነው እንጂ ማሳመን የሚችሉትን ኮንቪንስ ማድረግ የሚችሉትን ኮንቪንስ ያደርጋሉ፣ ችግር የለውም። ኮንፊውዝ ማድረግ የቻሉትንም ኮንፊውዝ አድርገው ብዙ ጊዜ በዙሪያቸው ያለውን ይሄ አጃቢ ይሄ ባዴኑን ምናምኑን በየክልሉ ያለውን የራሳቸውን ካድሬ ኮንፊውዝ ነው የሚያደርጉት። ልክ ለሀገር ለእውነት እየሰራ አድርጎ ሊያያ እንዲያስብ አድርገው እንትን ያደርጉታል። እንደነ ኢዜማም አይነት ሰዎች ደግሞ ኮንቪንስ ሆነው ኮንፊውዝ ሆነው ሳይሆን በደንብ አምነውበት በቃ በጋራ እንትን ብለው ሊገቡ ይችላሉ። ለሁለቱም የማትመች ስትሆን ደግሞ ሌላው ሶስተኛው ትመታለህ፣ ወደ ኮንፍሊክት ነው የምትገባው። በግጭት በፎርስ በቫዮለንስ ያስወግደዋል። ስለዚህ በዚህ ስልት ይቀጥሉበታል። ኖ የሚል የሚቃወም የሚያስቆማቸው ህዝብ እስካልመጣ ድረስ ሽመልስ የተናገረው ነገር ይቀጥላል። አሁን በአዲስ አበባም ጉዳይ ከቻሉ ኮንቪንስ ያደርጋሉ፣ ያሳምኑሃል። ካልተቻለም ደግሞ ብዙ ማብራሪያም ተጠቅመው ኮንፊውዝ አድርገው አጋር ያደርጉሃል። እሱን አደናቀው እንደዛም ሆኖ ደግሞ በዛ ማዕቀፍ ውስጥ ማልገባ ብለህ ደናግራል እንትን እንቅፋት ሆናለሁ ካልክ ደግሞ ያስወግደዋል። ይሄ ነው ስልታቸው። የሆነም ያለው ይሄው ነው። ኮንፍሊክት የሚለውን ቃል ጨምርበት። 3C ነው። ኮንቪንስ አልሆነ ያለውን ኮንፊውዝ ማድረግ ያልቻሉትን ወደ ኮንፍሊክት ነው የሚገቡት እና ከትግራይ ጋር ያላቸው ኮንፍሊክት፣ አማራ ክልል ከፋኖ ጋር ያላቸው ኮንፍሊክት፣ ኦሮሚያም ክልል ካሉ ታጣቂዎች ጋር ያሉት ኮንፍሊክቶች ሁሉም ግጭቶቻቸው ኮንቪንስም ኮንፊውዝም ማድረግ ያልቻሏቸው ኃይሎች ጋር ነው ኮንፍሊክት ውስጥ የሚገቡ።
ስለዚህ የ3C ስትራቴጂያቸው ይቀጥላል። ምንም ጥያቄ የለውም። ምን ተጠብቃለህ የምትለው ይሄ ያው በቀደምም ደጋግመን ብለናል። በእነዚህ አጀንዳዎች ላይ ቅድም ያልካቸው ቀደም ብለው ያሰለጠኗቸው አይ ቲንክ ከ80 በላይ የሚሆኑ ይመስለኛል ባለሙያዎች አሉ። እነዛ ባለሙያዎች በየኮሚቴው ውስጥ ሆነው አጀንዳውን ሼፕ ማድረግ፣ ቃለ ጉባኤ መያዝ፣ ፋይል መሰነድ፣ አንዳንድ ክሪቲካል የተነሱ ሀሳቦችንም ሼፕ አድርጎ እንዳልተሰሙም ድምጾችንም ውጠው እንትን እንዲያደርጉ ዌል ትሬንድ የሆኑ በትምህርት በዝግጅታቸውም እንትን ያደረጉ የብልጽግና የመለመላቸው ሰዎች ስለሆኑ እነሱ መጨረሻ ላይ የሰበሰቡት አጀንዳ ኮምፓይል ተደርጎ ለመስከረሙ መንግስት በፋይል መልክ ተሰንዶ ይቀርባል ከነ ምክር ሐሳቦቹ። ከዛ ኢትዮጵያ የመከረችበት ሐሳብ ተብሎ የመስከረሙ አዲሱ መንግስት እዛ ላይ ተመስርቶ አዳዲስ አንዳንድ እርምጃዎችን እና የፖሊሲ ውሳኔዎችን ሊወስድ ይችላል። የተቃዋሚ ፓርቲዎች ጉዳይ እኔ ያው ደጋግመን ብለናል። ምርጫውም ላይም አሁንም የሚያሳዩት ባህሪ ምንድነው? ዳይኖ ጠንካራ ተቃዋሚዎች እንዳልሆኑ፣ ዳይኖ የኢትዮጵያን ችግር ሊመጥን የሚችል አደረጃጀት እንደሌላቸው፣ ዘይኖ የኢትዮጵያውን ከገጠማት አደጋ በተናጠል አይደለም ተደማምረውም ሊያስጥሏት እንደማይችሉ፣ ጠንካራ ህዝባዊ መሰረት እንደሌላቸው ያውቃሉ። ስለዚህ እንዲህ ያለ ደረጃ ላይ የደረሰ ፓርቲ ብዙ ጊዜ የፍራስትሬሽኑ እንትን መጨረሻው ምንድነው የሚሆነው? የፓርቲ ሰርቫይቨር ላይ ነው የሚያተኩረው። ሀገርን ማዳን ምናምን የሚሆኑት ነገሮች ሁሉ ሰከንደሪ የሆኑና የሰርቫይቫል ለቀጣዩ ምርጫ እንደ ፓርቲ እንዴት ምን ባረግ ነው ልቀጥል የምችለው፣ ምን ባረግ ነው በጀት የሚሰጠኝ፣ ምን ባረግ ነው የፓርቲው ህልውና ሊቆይ የሚችለው የሚል የመጨረሻው ውራጅ የሆነው አጀንዳ ላይ ነው የሚቆዩት። ስለዚህ የምርጫውም አካባቢ የወሰዷቸው ዳስፐሬት የሆኑ እርምጃዎች እንኳን እነሱ ትላልቅ ፓርቲዎች ኦፌኮ ከፓርቲነት እንዳንሰረዝ ነው ምርጫ የገባ ነው ብለዋል። ያ ማለት ምርጫ መግባታችን ምንም አይነት አገራዊ ጉዳት ቢያስከትል እኛ ምርጫ በመግባታችን ምክንያት ኢትዮጵያ የምትጎዳም እንኳን ቢሆን ከኛ የፓርቲ ሰርቫይቫል አይበልጥም ብለህ አመዛዝነህ ነው እና ምንም ኢምፓክት የለኝም። ምንም ያሬድ አነጋግሬያቸው ነበር በግል የፓርቲውን ሰዎች። እንግዲህ ያው ታውቃለህ እናት ፓርቲ በተወሰነ ደረጃ ያገዛዙ ሰዎች ገብተውበታል። ለሁለት ተከፍሎ ክስ ውስጥም እንደነበሩ እናውቃለን። አብይ አህመድ ኢሃፓ ላይም የፈጸመውን አይነት እናት ፓርቲ ላይም ተመሳሳይ የሆነ ፓርቲውን የመክፈልና የሱ ሰዎችን አስርጎ በማስገባት ብዙ ትርምሶችን ሲፈጥር ነበር። አሁንም የሚሉን በተወሰነ ደረጃ የአብይ አህመድን ተልዕኮ የወሰዱ ሰዎች ፓርቲ ውስጥ የተሰገሰጉት እንግባ የሚል ነገር አለ ነው። ግን ያንን በግልጽ አይነግሩህም። የሆነ ምክንያታዊ ለመሆን ነገሩን በተወሰነ ደረጃ ለሀገር በማሰብ የሚያደርጉት እንደሆነ ሊነግሩ ይፈልጋሉ። ይሄ እውነት ለመናገር የኢትዮጵያን ሕዝብ ንቃተ ህሊና መናቅም ይመስለኛል። አሁን ገብተን አጀንዳዎቻችንን ለኢትዮጵያ ሕዝብ የሚጠቅሙ አጀንዳዎችን አስቀምጠን ለመውጣት ነው አሉ። ምንድነው አሁን ግብ ሆኖ ይቀመጣል? እድል ተሰጣቸው፣ በምርጫው አልተጠቀሙትም። አሁን ደግሞ በምክክሩ እንገባለን አሉ። ትልቁ ነገር ምንድነው? ምንም ሄልፕለስ ስትሆን እንዲህ ያሉ ያው ለኢትዮጵያ ሲባል ለህዝብ ሲባል እነዚህ ሁሉ የተለመዱ ምክንያቶች ናቸው። ብልጽግናም ሀገር እያደማ ጦርነት እያካሄደም ህዝብ እያስራበም ለሀገር ስል ነው ይላል። ቤት የህዝብ የሚሊዮኖችን ቤት እያፈረሰም ለሀገር ስል ነው እና ፖለቲከኞች ሁሌ ፎልቶቻቸውን የጥፋት እርምጃዎቻቸውን ሁሉ ለህዝብ እና ለሀገር ሲባል ብለው ሽፋን ይሰጣሉ። ምርጫው ላይ ያሳዩት አይነት ባህሪ ስለሆነ እኔ ብዙም እንትን አይደለም እና ቢገቡም ባይገቡም አሁን ያሉት ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች አሁን ባላቸው አቋም ኢምፓክታቸው ዜሮ ነው። ገብተውም እኔ የረባ አጀንዳ ሲዘው የመውጣት አቅማቸውን እጠራጠራለሁ። ባይገቡም
ባይገቡም ደግሞ ባለመግባታቸው ምክንያት ያንን ፕሮሰስ ላይ ጫና የማሳደር አቅማቸው የዛኑ መጠን እኩል ነው። ምክንያቱም ብዙ ጊዜ ሳትገባም እንደ ፖለቲካ ድርጅት ማልገባው ይሄ ፕሮሰስ ልክ አይደለም፣ ህዝብን እንትን አያረግም፣ ህዝብን አይወክልም ካል ያን የማይወከለውን ህዝብ አነሳስተህ ተቃውሞውን እንኳን እንዲያሳይ ማረግ አንድ ነገር ነው አይደል? እሱንም አያረጉም እና አንድ የፓርቲ 2-3 ተወካይ እድልም ቢሰጣቸው 1-3 ሆኖ ነው የሚገቡት። 4 ቢገቡም የ4 ሰው ድምጽ የትም አያመጡም ከ4000 ውስጥ። ባይገቡም ደግሞ አለን የሚሉትን ኮንስቲትዩዌንሲ ወይም ደጋፊያቸውን አነቃንቀው ተቃውሞ ፈጥረው ወይ ሬዚስታንስ ፈጥረው የሚያመጡት ምንም አይነት እንቅስቃሴ የለም። ዝም ብሎ የአንድ ፓርቲ ሰዎች ኩርፊያ ነው የሚሆነው። አቅማቸው ህዝቡም ከነመፈጠራቸው ሁሉ ላያስታውሳቸው ይችላልና በቃ አሁን ለነሱ እንትን ውስጥ ነው ያሉት፣ ዳይላማ ውስጥ ነው ያሉት። የትኛው ውሳኔን ብንወስን ለፓርቲያችን ሰርቫይቫል በየትኛው ሀገራዊ ፕሮሰስ ላይ ኢምፓክት ላይኖረን ይችላል፣ ህዝቡም ትዝል አንለው ይችላል፣ ያገዛዝ ስርዓቱም ይንቀናል። ግን እንዲሁ ለመኖር ለመቀጠል ምን ብናደርግ ይሻላል የሚል ስሌት ውስጥ ይመስለኛል አሁን በውስጥ በር ዘግተው የሚወያዩት እንደዛ አይነት ነገር ውስጥ ገብተው ነውና እኔ ኢምፓክታቸው ቢወጡም ባይወጡም ዜሮ ስለሆነ ብዙም ክብደት አልሰጣቸው። ይቅርታ